የተከበራችሁ የኤለኒቱ ተከታታዮች ሁላችሁም ላይክ እና ሼር ሰብስክራይብ እያደረጋችሁ አበረታቱኝ። አደይ ድራማን ክፍል 149ን ይዤላችሁ ከች ብያለሁ። ሁላችሁም ላይክ ሼር ሰብስክራይብ በማድረግ ጀምሩ የኔ ውዶች ማለት ነው። እንግዲህ ውድ ቤተሰቦችዬ ኪንጎ ተናዶ ወሮሯታል ማለት ነው። ከዛም እየሮጠ ባቡሬ ይመጣል ማለት ነው። ወንድሜ አለች። ከዛም አስወጣልኝ ኪንጎን አለች። እህቴ ምን ሆና ነው አለ። አንተ አይመለክም ውጣልኝ ከቤቴ። ኪንጎ ምን አድርገሃት ነው? ኧረ እኔ ምንም አላደረኳትም አለ። እሱ ሚልህን አትስማው ከቤት አስወጣልኝ አለች። ከዛም ትሰሚኛለሽ እኔ ወጣሻለሁ። እኔ አንቺን ካገኘው በኋላ አደይን አይቻት አላቅም። አመንሽም አላመንሽም እኔ ወድሻለሁ ብሎ ኪንጎም የኔ አባት ተናዶ ሄደ ማለት ነው። ቅምጥልም እንግዲህ ቅናቷ በጣም ያንገበግባታን። አደይን እንዴት አዋራ አደይን እንዴት አየህ እያለኝ በጣም ነው በቅናት የምትንገበገበው ማለት ነው። እሱ ደግሞ አንቺን ካገኘሁኝ በኋላ አደይን አይቻት አላቅም እኔ በጣም ነው የምወድሽ ብሎ ኪንጎም በጣም ተናዶ የኔ ምስኪን ዳይመንድም እንግዲህ ትቶት ወደ ክፍለ ሀገር ስለሄደ መሄጃም ስለሌለው እሷም ተጣላችው ወደ አሹ ጋር ሄዷል ማለት ነው። የኔ ምስኪን ባቡሬም እንግዲህ ሄቱን አቅፎ ቁጭ ብሏል ማለት ነው። ከዛ ደግሞ ሊሊና አደይ ሲሄዱ እማዬ እኮ የኔ ደስታ ያስደስታታል በቃ ዴቭ እንደሆነ ስታውቅ ደግሞ እናቴ በጣም ነው ደስ ብሏት የምትፈቅድልኝ እያለች ነው አደይ። ከዛ ሊሊዬ ደግሞ ልክ ነሽ፣ እንዴት ነው ከባቡሬ ጋር ወራችሁ? ግን ደግሞ እንደ ድሮ አይደለንም፣ ሁሉንም ነገር ማስተካከል ትችያለሽ። ቆይ እንዴት አደይ? እኔ የምፈልገው እኮ ልጎዳው አልፈልግም። አንቺ ደግሞ እንዴት ነው የምትጎጂው? ቆይ እሷ ምን ሊሆን ነው የምትል? ኧረ እኔ እንጃ ምንም ነገር አላማረኝም። የምትወጂውና የምትወጂው ከሆነ እንድታጭው የማትፈልጊ ከሆነ ከሊዱ ጋር በጣም የሊዱ እየተጠጋጋች ነው ባቡሬ ጋር። የእሷ ነገር አላማረኝም፣ ስለዚህ አታርቂው ባቡሬን እያለች አደይ ለሊሊ እየመከረቻት ነው ማለት ነው። መልካም ጓደኛ ናት። በኋላ እንዳይቆጭሽ። ቆይ እንዴት እንደዚህ ልትቻልሽ ስትላት ያየሽው ነገር አለ እንዴ? እሱማ ምንም አላየውም፣ ግን አብረው ተጠጋጉና አብረው ብዙ ነገር እያደረጉ ስለሆነ ለዛ ነው አለች። ከዛ ኪንጎ መጥቶ አደይ አለ። አቤት ኪንጎ። ቅምጥል ልታምነኝ አልቻለችም። አታስብ እኔ አናግራታለሁ አለችው። ከዛ ዳይመንድና የተሸዋን እንዴ ሲል ለሊሊ እነ ዴብ ጋር መናኸሪያ ሄዷል። ቆይ አሁን የተሰናበት ናቸው። ወደ የት ነው? ዳይመንድ ጋር። ኪንጎ ስሜታዊ ሆኖ አትወስድ። ቅምጥል ተናደረ እንጂ ሌላ ነገር አስብ አይደለም። እንግዲህ ኪንጎ ደግሞ ዳይመንድ ጋር ተመልሶ ወደ ክፍለ ሀገር ሊሄድ ነው። ባለፈው ወደ ክፍለ ሀገር ሄዶ ሳለ ተከትለው ሄዳ፣ በዛ ምክንያት እንግዲህ አባቷን አታላይ ቅምጥል አሁንም ደህና ተከትሎ ሄድ ነበር እና ቅምጥል ትንሽ ገብገብ ብትል ቅጥል ብትል ጥሩ ነው። ቅናተኛ ግን ያው ስሜታዊ ሆና እንደዚህ ነገር አታድርግ አትሄድ ብላ አደይ እያለችው ነው ማለት ነው። እሺ በቃ በሉ በቃ ብሏቸው ስቷቸው ሄደ። በጣም ክፍትን ብሎታን። ቆይ ምን ተፈጥሮ ነው አለች ሊሊ። ቅምጥል እኔና ኪንጎን አንድ ላይ አይተናለች፣ ለዛ ነው እንደዚህ ይህን ያክል። አዎ ሊሊ እኛ እኮ ሌላ ነገር አስበን አልነበረም፣ ግን ቅምጥል ደስ አላላት። እሺ በቃ አብረን እናወራታለን እንሂድ ብለው ቅምጥልና አደይ ሄዱ ማለት ነው። ከዛ እኔ እንጃ ወደ ኋላ አይታ የሚሆነ የሚጨንቅ ነገር አለ አለች አደይ። የሆነ ሰው እየተከተለ ነው፣ እነዚህም በሽ ተራመጅ አለች። አትዙሪ ትጠረጠሪያለሽ አለቻት። እንግዲህ ማን እንደሆነች ቤዛ ነች ማለት ነው። ቤዛ ናት ጡል ጡል እያለች ከኋላቸው ስትከተላቸው፣ ከዛ የሆነ ሰው እየተከተለን ነው እነዚህም ብለሽ ብላ ሊሊም ይዛት ሄደ። ከዛም እንግዲህ ጥግ ጥጉን እያደረገች እየተከተለች ነው። ግን እነሱ አይተዋታን ማለት ነው። በተለይ ሊሊ አይታታለች። ምን አስባ እንደሆነ እንግዲህ የነ ሊሊን ቤት ልታይ ፈልጋ ይሆን አይታወቅም። እጅ ሾካካ ከኋላቸው እየሄደ ነው ማለት ነው። ሊሊ ግን ነይ ዝም ብለሽ ከማለት ውጭ አትከታይን ብላ ከኋላ ዘወር ብላ መናገር ነበረባት። ታዲያ ግን ያየችው ነገር የለም። ከዛ ደግሞ የነ ሮማን ቤት የነ ፍቅር ቤት እየተንኳኳ ነው። ከዛም ሮማን በር ልከፍት ትሄዳለች ማለት ነው። አሹ የት እንደሆነ ባይታወቅም ከዛ እንግዲህ ሊዱ ነች ማለት ነው። ከዛ እሺ የት ሄዶ ነው ደግሞ አንቺ በር የምትከፍቺው? እና ሩታ ልሸኛቸው ሄዶ ነው። ራሷ አትሄድም እንዴ? ወንድም ያለ
ዴቭም ዳይመንድም እኮ አንድ ላይ ነው የሄዱት። ወዴት አልነገረሽም እንዴ? የአደይ እናት ዳጋ እኮ ሄዷን አያደርገውም። ቆይ እንዴት አድርጎታል? እኔ እሱን ብዬ ትቼ ጥሎኝ ሄዳን እንዴ? የነገረሽ መስሎኝ እኮ ነው። እሱማ ነግሮኛል፣ ግን አብረን እንሄዳለን ብዬ አስቤ ነበር አለ። እንግዲህ ሊዱም ትንሽ ከፋ አላት ማለት ነው። ወንድሟን ትቷት ስለሄደ በጣም ተከፍታለች። አሽ ወንድሜ ጥሎኝ ሄደ እኮ ቆየ። አሁን ሸኛው ብቻው መጣሁ። አንቺ ስዘሪ ብለሽ ነው ወንድሜ የምትይው? እኔማ ትዞራለሁ ያለ ወንድሜ እዚህ ቤት እንዴት ደግሞ ቆየው አለች። ከዛም ፍቅር ደግሞ ቦርሳዋን ይዛ ቀጭ ቀጭ እያለ ስትወርድ ወደ ልከጅ ነው ፍቅር አይመለከታችሁም ዞር በሉልኝ አለች። እሺ ምንም አይመለከትም ዞር በልልኝ። አይ እሷን ጓዝሽን ይዘሽ ትዬ ሳይመጡ ከዚህ ቤት እቃ ይዞ መውጣት የለም። አንተ ምን ይመለከታ? እኔ ያዛለሁ እንጂ አንተ አታዘኝም ስትል ዛሬ ከኔ ጋር ጠብ ፈልገሻም ማለት ነው። በይ እንግዲህ በዚህ ቀን ስራ እንጨት ሲፈልጥ በኋላ እጅ አናትሽን ፈላልጬ ሳለቀሽ ቀጥ ብለሽ ተመልሰሽ ግቢ ብቻ ወንድሜን ተከትለሽ ልከጅ ባልሆነ አለ ሊዱ። ያልበላሽን አትከኪ ሊዱ፣ አንተም ምንም አይመለከታችሁም ዘወር በሉልኝ ከዚህ ስትል አሹም እንግዲህ ሂጅ ከዚህ ዛሬ ቀጥ ብለሽ ወደ ቤት ግቢ፣ አንተን አይመለከትህም ዘወር በልልኝ። እኔም መቆጣጠር አትችልም አልሰማሽም እንዴ? እዚህ ቤት እስካለው ድረስ እናትሽ ኃላፊነት ሰጥተውኛል። አንሹ ልኩ ነው ፍቅር፣ እዛ አንቺ መሄድ አትችይም አለልኝና ጫኔ በጣም ነው የሚያስጨንቁሽ አለቻት ሊዱ። እንግዲህ ፍቅር ደግሞ እዛ ከሄደይ ለአለልኝና ለጫኔ ብር እየሰጠኝ የአደይንና የዴብን ፍቅር ማለት ነው ልታበላሽ ነው ማለት ነው። በጣም ልታበላሽ ነው እቺ ተንከሲስ ማለት ነው። ለነገሩ ላንቺማ እሺ፣ ግን የሆነ ነገር ማድረግ እፈልጋለሁ። አደይና ዴብ አንድ ላይ እንዲሆኑ እናግዛቸው ይገባን አለች። እዝጎ ውሸት፣ እዝጎ ፍቅር፣ እዝጎ ፍቅር፣ የፍቅር ውሸት እስማ አይ አላሹ ደግሞ እንደዚህ ማለት ጀመርሽ አንቺ አስመሳይ። በዱላ አልሰማ ሲለው በምክር መጣ አለ ያገሬ ሰው አላሹ። እሹ ደግሞ እስኪ እንስማት እንዴት ነው የምንረዳቸው አለች ሊዱ ማናት ሊዱ። ከዛ ምሽ ቀጥ ያለቻት አባቷን ላናገራቸው እችላለሁ። ምን ብለሽ ነው ጋሽ የምታናግሪያቸው? ብዙ ማወራቸው ነገር አለ። የአደይን አባት ላናገራቸው እፈልጋለሁ። ስልካቸውን ስጡኝ። ኧረ እባክሽ አንቺ ራስሽ በምን አንደበትሽ ነው የእሳቸውን አደይን አባት ልብ የምታራርፍ? እሱንም ያገሩ ጌታ። በይ አርፈሽ ተቀመጭ። አንድ ነገር አደርጋለሁ ብትይ መሀላቸው ገብቼ በጠብጣለሁ ብትይ ጠብሽ ከኔ ጋ ነው። ፍቅር ተናግሬያለሁ። እንግዲህ ሮማንዬንና አሹ ለአደይ በጣም ተቆርቋሪ ናቸው። እሷ ግን ጭራሽ መሄድ ማልሳካላት ሲል ስልክ እንግዲህ አብሬ ልሂድ ብላ አልተፈቀደላትም። ከዚያም ደግሞ ከኋላቸው ተከትላ ልሂድ ስትል ማሹ አላስወጣት ብሏል። ለምን ከዚህ ባለፈው ዝም ብላ ወታ ስከድ ዝም ብሎ ከዛ ጠፍታ ቤዛ ቤት ተደብቃን የተገኘችው ለምን ስትወጣ ዝም አልፈለም እንደኔ ያልነግረኝም ብላ እናትየው ተቆጥተው ነበረ። አሁን ግን አቶ ጭምብሮታን እሷ ልሳካለት ሲል ቁጥር ስጡኝና እኔ ሁሉን ነገር ማድረግ እችላለሁ ብላ ቁጭ። ከዛም እንግዲህ ቁጭ ብለን እንሰራለን። እኔ እዚህ እንዲወጣ አግዙ ሊዱ አግዥኝ አልቻት። እኔ እዚህ ቤት ውስጥ የለበትም አይመለከተኝም ባይ ባይ ብላ ሊዱም ትታት ሄደኝ ማለት ነው። ከዛ ቀጥ ብለሽ ወደ ላይ ውጭ አሹ ለዚህ ስራ ግን አስከፍልሃለሁ ብላ በቦርሳው ደበደበችው። አንቺ ቀጥ ብለሽ ግቢ፣ ጭራሽ ደበድብኝ ነው ከየት ያመጣሽውን ነው አንቺ አላት። ምንድን ነው የምትንጫጩት? ኧረ ተይ፣ ኧረ ፍቅር አልያዝ አልጨበጥ ብላለች። እማዬ ምን እያደረጋችሁ ነው? ወይኔ እጅን እማዬ፣ አሹ እጁን ሰበረኝ እያየሽ ነው አለች። አሹ እጄን ሰበረኝ አለች። አሹ ምንድን ነው? ኧረ ትዬ ፍቅር ራሷ ናት። አሹ ምንም ያደረገው ነገር የለም አለች ሮማን። ፍቅር ካልወጣው ብላ ስታሸግረኝ ጊዜ እጇን ያስኩኝ እንጂ ሌላ ምንም ያደረኩት ነገር የለም። ለምንድን እንዳትወጣ የምትከለከል? አሸግራኝ ነው ትዬ። ምን ብላ ነው ያሸገረችህ? እየዋሹ ነው። አሹም ሮማንም ተባብሮን እየበደሉኝ ነው አለች። እንደውንማ ሁሉ ነገር ሊዱም እያዩ ነበር። ምን አካሄድ ነሽ አንቺ? አሹ ፍቅር ሌላ ነገር መናገር ምንድን ነው ችግሩ? ምንድን ነው?
ሻንጣዋን ይዛ ገብዬ ተከትዬ ከገጠር ካልሄድኩ ስትል አይሆንም ብዬ ተይ ሳይመጡ እዚህ ቤት ንቅንቅ የለም አልኳት። ታዲያ እኔ ምን አጠፋው አሉ። ጭራሽ ዝም ብዬ ከመሬት ተነስቼ እናገራለሁ። ማያውቀው ነው ፍቅር ምን ባደርግሽ ነው የሚሻለው? አልፈሽ ትምህርትሽን አትማሪም? አይ ካልሽ ግን እዚህ እንደወጣሽ ይህን ቦርሳ እንዳያሽ አንጠልጥዬ እማማ ጋ ነው ጥዬሽ የምመጣው። አይ እማዬ እኔ እማማ ጋ መሄድ አልፈልግም። ካልፈለግሽ ሂጂ ግቢ አልዋት። ቦርሳሽን ይዘሽ ሂጂ አሏት። እቺ ውሸታም እቺ አቃጣሪ ማለት ነው እንግዲህ። ሮማንዬም ከአሹ ጎን ሆና አሹም እንግዲህ አሁን ጎበዝ ነው፣ እውነቱን እየተናገረ ነው። ይቺ ምን አይነት አስመሳይ ናት እያሉ ሮማን እና አሹ እየተሳሳቁ ነው ማለት ነው። ኧረ ፍቅር አትቻልም በጌታ ፍቅርን የሚችላት የለም። እንግዲህ ደግሞ አለልኝ እናቶ ጫኔ ስክር ብለው እንደው ዛሬ እንደው በክርክር እንደው አልተቻልክም፣ መሬቱን እኮ እንደው መስፍን ካለው በላይ ሊሸጥ ነው እና ታዲያ እናሳ ጫኔ ወድጄ መሰለህ እንዲህ አሉ። ብሩን ባንተ አካውንት ትርፉን እኔ እናንተ እኩል እንካፈላለን አሉ አቶ አለልኝ ማለት ነው። ከከከከ አሉ አቶ ጫኔ። አያጅሬው ለኬን አስበህ ኑሯል። በል ዝም ብለህ አርፈህ ተቀመጥ አሉ። ማን ነው የሚሰማ? ሰው ይሰማን። በጥንቃቄ ነው ሁሉም ነገር የሚሆነው። ምንድን ነው የምትፈራው? አለው። ይኸውልህ የዚህ ጉዳይ እንደሆነ እኔ እንደው ብዙም አያቅተኝም። የእሷ ጉዳይ እባክህ እሷ ባትሰማ ችግር የለውም። ይልቁን መስፍን ሳይመጣ ቶሎ ጉዳዩን ጨርስ። ሄላኔ እድሜሽ ረዥም ነው አሏት። ስናነሳሽ መጣሽ። አጎቴ ደውሎ ነበር እንዴ? አንዴ የደውሎ ነበር፣ ከዛ በኋላ አልደወለም። ምን እፈልጋለሁ እህት አለም ማነጋገር ከቻልኩ ብዬ እንጂ የለም እሷን ማነገራችም እኛ ራሳችን መቼ አገኘናት? ቆይ ሳትሄድ በፊት ቁጭ አርገሻት ምክንያትም ነበር። እኛ ራሳችን ነፍቀናል። እሱንማ እኔ መቼ አማከረችኝና እንዲሁ ስትናገር እኮ አምራ የምክድ አልመሰለኝም ነበር። አሁን ከዛ ከአበበ ጋር ጫካውን ማለቱና አቁመሽ ቤቱን ገብተሽ አስተካካይ አሏት። አጎትሽ መምጣቱ አይቀርም። አጎቴ ሊመጣ? አዎ ጉዳዩን ጨርሶ ሊመጣ ነው። አዎ ሊመጣ ነው። ይኸውልሽ እንደመጣ ምን እናደርጋለን መሰለሽ? ሽማግሌ ልክና ጠቅለል አበበ ምንም አያደርግልሽም። እንግዲህ ከተዋለልኝ ይሄ ሽማግሌ ማለት ነው ሄለን እንዲያገቡ ነው የሚፈልጉት። እሷ ግን አበበን ነው የምትወደው። ሁሉም ነው እንደሚያምረህ አንተ ተው እንጂ ጫኔዋ። እኔ ቢያምረኝስ? እኔ አማረኝ መቼ አግኝቼ አውቃለሁ? ሁሉም እያዩኛል እንደሚያልፉት አቶ አለልኝ። እንግዲህ ልጁን ሊያገባ ይፈልጋል። ከዛ አደይ ዝም ብለሽ ነይ ያለች ሊሊ። ወዴት ነው የምንሄደው? ዝም ብለሽ ተከታይኝ በቃ ነው እንሂድ። ከኋላችን ቤዛ እየተከታይኝ ነው እንዳትዞሪ ትጠረጥራለች። እሱን ይዘን እናዝዛታለን እያለች ነው ሊልዬ። ከዛ እንግዲህ ከኋላቸው እየተከተለ እንደምንፈልጋ እንደሆነ ባይታወቅም እንዳትዞሪ ትጠረጥራለች አለች። ወዴት ነው የሚሄዱት አለች። ከዛ ቤዛ እንግዲህ በቃ ስራዋ ሁሉ ተንኮል ነው ማለት ነው። እነሱን ከኋላ እየተከተለች ነው። ሊሊም እንግዲህ ያውቃባታለች። የታየችም አልመሰላትም። ከዛም ከመኪናው ተጠግተው ቁጭ አሉ ማለት ነው። ከዛም ወደ የት ሄዱ ላስትደነባበር። ከዛም እንግዲህ እየፈለገኝ ነው። ከዛም ከፊት ለፊቷ ፈልገሽ ነበር አሏት። ሌሊ? አዎ ሌሊ። ቆይ ለምንድን ነው የምትከታተይን? ማን? እኔ መቼ ተከታተልኳችሁ? አታስመስይ ቤዛ፣ እያየንሽ ነበር እና ቆይ ታዲያ ለምን እዚህ ሲመጣሽ አያወሽ? መጨረሻሽ ለማየት ችግርሽ ምንድን ነው? በዚህ ልክኛ ነው የምትከታተይን አለቻት። አንቺ ደግሞ ምን አለሽና አንቺ ጋር ምን ይፈለጋል አለቻት። ምንም ካልፈለግሽ ለምን ከህይወታችን አትወጭም? ቆይ ምን ፈልገሽ ነው? ምንድን ነው ችግርሽ አለቻት። አደይም እኔ ምንም አልፈልግም አደይ አለች። የምትፈልጊው ነገርማ ያለ ምክንያት ሰው መከታተል ምንድን ነው? ከዚህ በፊትም በአንቺ ምክንያት ብዙ ችግሮች ተፈጥረዋል። ባርኪ እዚህ እስከሌለ ድረስ እዛ ቤትም ሆነ አደይ አጠገብም እንዳደርሽ አሏት። ከዛም ችግርሽ እኮ ከኤላና ከባርኪ ጋር ይመስለኝ ነበር። ያንቺ ግን አሁን ግን እነሱ ሂደዋል። ታዲያ አንቺ ምን ፈልገሽ ነው? እናንተ ስለ እኔ ህይወት ምንም አይመለከታችሁም። አሁን ዘወር በሉልኝ። ደግሞ እኔ ያህል ክፉ አይደለሁም።
ብሆንም ደግሞ እናንተን የማይመለከታችሁ እንዴት ነው የምታስቢ? ይመለከተናል እንጂ። ቆይ እንዴት ነው የምታስቢው? አንቺ ችግርሽ ምንድን ነው? አሰቡም እንዴ እናንተ ስለኔ ምንም አይመለከታችሁ። ናይ ቆምሽ እያወራሁሽ ጥለሽ መሄድ አትችይም። ቆይ ከኔና ከዴ ጋር ያለሽ ችግር ምንድን ነው? ምንድን ነው ሀሳብሽ? ተናገሪ አልዋት። መናገር የምትናገሪው ነገር ካለሽ ተናገሪ። የአንቺ ድራማና ተንኮል ምር ነው ያለኝ። ከዚህ በኋላ አንድ ነገር ብታደርጊ አልታገስሽም አለቻት። እኔ ሲጀምር ከእናንተ ጋር ራሱ ቁሜ ማውራት አይጠበቅብኝም ስትል ሊሊ ምንድነው ችግርሽ ብላ አንገቷን አንቃ ያዘቻት። ሊሊ ልቀቂኝ እያለች ከዛ እንግዲህ ይህች ቤዛ የምትባል ሴትዮ በጣም ተንኮለኛና ተንከሴስ ናት። በቡሬም እንግዲህ እሺ በዚህ ልክ ያጨቃጨቃችሁ ጉዳይ ምንድን ነው? እስኪ ንገሪኝ። ምንም አይደለም፣ ምንም የለም፣ አትጨናነቅ አለች። እና እንዴት አልጨነቅም? አይኔ እያየ ኪንጉን ውጣልኝ ብለሽ እኮ አባረርሽ። አዋስ ወጥቼዋለሁ። ይኸውልህ ከኔ ጋር ነው ያገኘሁት። ሁሉም ነገር ያለቀለት ይህ በቃ መስሎ ነበር፣ ግን ከኔ ጋር የሚሆን መስሎ ነበር፣ ግን እሱ እየዋሸ ነው አለኝ። እንዳሰብኩት አልሆነም። እና ታዲያ እንዴት ይሁን? ባረች በቃ እንዴትም አይደለም። ይኸውልህ ተሰማኛል። ኪንጉ አሁንም እስካሁንም ድረስ አዴን ይወዳታል። አንቺ እንዴት አወቅሽ? አደይ አይኔ እኮ ነው ያየሁት። ሁሌ እንደሚያደርገው አዴን እጇን ይዟት ነበር አለች። እንዴ እና እጇን መያዙ ምንድነው ክፋቱ? ቅምጥል ባረችው አልመሰለኝም። አዴን እንዴት ሳያት እንደነበር በአይኔ ነው ያየሁት አለች። ቅምጥል መስሎሽ እንዳይሆን ዝም ብለሽ አትቅኔ፣ መቅናት ጥሩ አይደለም እያላት ነው ባቡሬ። እሷ ደግሞ አረ አደይን እንዴት ሲያት እንደነበረ እኔ አይቼዋለሁ ብላ በቅናት ተቃጠለ። እሱም ተረጋጊ ሚጣ፣ እኔ አወራዋለሁ፣ አንቺ ራስሽ ራሽን አረጋጊ ሲላት አልፈልግም፣ ምንም እንድትናገረው አልፈልግም አለች። እንግዲህ ኪንጎ ምስኪንዬ ተናዶ ወጥቷል ማለት ነው። ቅምጥልም እንግዲህ በጣም በቅናት እየተበሳጨች እየተቃጠለ እንግዲህ ልጁን እያቃጠለችው ነው ማለት ነው። ከዛም እንግዲህ ወንድም ተብዬውን ያናግረዋለሁ ብሎ ወጥቷል። ከዛ ሮማንና አሹዬ ደግሞ ቁጭ ብለው ወሬያቸውን እየከኩ ነው። እኔ የምለው ግን ፍቅር ከውሸቷ ይኸውልሽ ፍሬን እንደበጠሰ መኪና የምትደረድረው የወሬ ማት አሁን በደንብ አውቃታን አለች ሮማን። ፍቅር ከጥፋቷ ለማምለጥ የማትደረድረው ነገር የለም፣ ምክንያት የለም። ስለዚህ በቃ አንተ ከሱ እነሱ ራቅ፣ በእነሱ መሀል አትግባ። እሺ ሮማኔ አልገባም፣ አታስቢ። እሺ በቃ እኔ ልግባ። ወዴት? ወደ ቤት ለትዬ ቡና ላፍላላቸው፣ ስጨርሽ ተመለሽ እሺ ብላ እንግዲህ ሮማኔና እሹን በጣም ነው የሚዋደዱት። እንግዲህ ከዛ ደግሞ በሩ ሲንኳኳ ማን ነው ብሎ አቶ አሹ በሩ ሊከፍት ይሄዳል ማለት ነው። በሩ ሊከፍት ሲሄድም እንግዲህ ምስኪንዬ ኪንጎ ነው ማለት ነው። በቅምጥል በጣም አዝኖ ከዛም እንግዲህ እና ግባ ምንድን ነው አለው። እንዴት ነህ? ደህና ነኝ አሹ፣ ደህና ነህ ወይ? ዳይመንድ እዚህ ያለ እንዴ ሲለው ዳይመንድ እኮ የለም እየተሰናበተ መስሎኝ። እሱማ ተሰናብቶኛል፣ ግን ትንሽ እዚህ ካለ ብዬ ነው አለ። ቁጭ በል እዚህ ትንሽ መቀመጥ እችላለሁ ወይ ሲል አዎ ተቀመጥ ችግር የለውም ማለት። ያቺ ሚስትህ የት ሄዳ ነው? ከአደይ ጋር ስላየች ብቻ ተናዳለች አለ። እንግዲህ ኪንጎ ትንሽ ሲከፋው ወደ ዳይመንድ ነው የሚመጣው ማለት ነው። ዳይመንድና ኪንጎ ፍቅራቸው በጣም ነው ደስ የሚለው። የስጋ ዝምድና እንዳላቸው በጣም ነው ማለት ከስጋ ዝምድና ካላቸው ወንድማማቾች በላይ ናቸው ማለት ነው። ፈጣሪ አምላክ እንደ ኪንጎና እንደ ዳይመንድ የሚዋደዱ ጓደኛ ማማቾች በጣም ነው ደስ የሚለው፣ ለእኛ ሚስጠን ማለት ነው። ከዛም እንግዲህ ዘንድሮ ሴቱ ሁሉ በቅናት ማበዱ ነው አላሹ። ደግሞ ዴብ አደይን በሚስትነት አጭቷት የለ እንዴ? ባዴ በምን ይቀናን አላቅም። እሱም በፊት አዴን ሳፈቅረ ስለአብረን ስታይን የሆነ ነገር አስባ ነው። እኔ ግን እንደ እህትነት አይቻት ነው አለ ኪንጎ። ታዲያ ምንም እንደሌላችሁ ከነገርካት ለመኮራረፉ ምን አመጣ አላቅም። እሹ ምን እንደመላት ግራ ገብቶኛል። ዳይመንድ ቢኖር ጥሩ ነበር አለ። ውይ ወንድሜ እኔን አፈር ብላለ። ታዲያ እኔ በሚገባት መንገድ ላስረዳት እንዴ? ምን ችግር አለ? ጓደኛ ለመቼ ነው ኪንጎ አላሹ። አይተዋት እሷን ፈቃደኛ አይደለችም። ካልሆነ ይኸውልህ ጠንከር በል፣ ወንድ ልጅ አይደለህ እንዴ? መረር ነው ማለት ያለብህ ቅራሬ። ካልሆነ ደግሞ ፊት ለፊት ደህ መናገር መጋፈጥ ነው ያለብህ። ልሰማኝ መች ፈቃደኛውን ኪቫስ እኮ ውጣ ብላ አስወጣች። ተዋት ይውጣላት። ጥፋቷ ሲገባት ራሷ መታ ይቅርታ ትጠይቃለች። አንተ ምንም አትጨናነቅ ብሎ አሹም እንግዲህ ኪንጎን አረጋግቶታል ማለት ነው። ቅምጥልም እንግዲህ ቅናቱን ትንሽ ቀነስ ብታደርጊው ጥሩ ነው ማለት ነው። አሁን ኪንጎ ይወድሻል፣ በቅናት እየተቃጠልሽ እንዳታጭው ምክሬ ነው ማለት ነው። ውድና የተከበራችሁ የለን ዩቱብ ተከታታዮች ሁላችሁም ላይክ፣ ሸር፣ ሰብስክራይብ
እያደረጋቸው አበረታቱኝ። ፈጣሪ አምላክ የምንወዳትን ምዬ ሀገራችንን ማሏን ገነት ዳሯን እሳት ያድርግልን። እኛንም በያለንበት ጠብቀን ማለት ነው። በስደት ያለነው ሁላችንንም በሰላም ለሀገራችን ምድር ያብቃን። እንግዲህ ውድና የተከበራችሁ ሁላችሁም ላይክ፣ ሸር፣ ሰብስክራይብ ስለምታደርጉ እናመሰግናለን። አሁንም ላይክ፣ ሸር፣ ሰብስክራይብ ማድረጋችሁን አትርሱ። የምወዳችሁና የማከብራችሁ ውድ ቤተሰቦችዬ የክርስቶስ ጸጋና ሰላም ከኔም ከእናንተ ጋር ይሁን እና በጣም ደስ የሚል ጊዜ አሪፍ ቆይታ ነበር። ከልብ ነው የምናመሰግነው። ሁላችሁንም አመሰግናለሁ። ላይክ፣ ሸር፣ ሰብስክራይብ ማድረጋችሁን አትርሱ። ላይክ፣ ሸር፣ ሰብስክራይብ ማድረግ አይከፈልበትም። ሁላችሁም ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ስለነበረን ቆይታ ከልብ እናመሰግናለን። ባይ ባይ ውድ ቤተሰቦች፣ መልካም ጊዜ፣ መልካም ቆይታ